የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሚልኪ ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት በጣም ደስ የሚል ለዚህ ፕሮግራም ነው። እንግዲህ ዛሬ እሑድ ስለሆነ እንግዲህ ጭር ብሏል። ለዛ እናንተም እንዳይደብራችሁ እኔም እንዳይደብረኝ የሆነ በጣም ደስ የሚል ጨዋታ ይዤላችሁ መጥቻለሁ እና ያ ጨዋታ ምን መሰላችሁ? እዚህ ጋር 6 ጥያቄዎች አሉኝ እና 7 ጥያቄዎች አሉኝ። እስኪ ልቁጠራችሁ 7 መሆናቸው። 7 ናቸው እና በእነዚህ ጥያቄዎች እንደማደርገው ማለት እነዚህ ጥያቄዎች የሰጡን ወላጆቼ ናቸው። ወላጆቼም ሌሎች ሰዎች ይሄንን ጥያቄ ከዚህ በፊት ለብዙ ጊዜ ጽፈውልኝ ያውቃሉ። ጽፈውልኝ አስቀምጠውልኝ ነበር። አሁን ደግሞ እኔ ቪዲዮ ለመስራት ስጡኝ አልኳቸውና ለዛም ጥያቄውን እኔ ያላነበብኩትም ወላጆቼ ናቸው የጻፉት እና እነሱ ናቸው ጥያቄውን የሚያውቁት። ለእነሱም ለእናንተም ለዩቲዩብ ተከታታዮቻችን መልስ እሰጣለሁ ማለት ነው። እናንተም ጠይቃችሁ ሊሆን ይችላል ከዚህ በፊት ለዛ መልስ እሰጣለሁ። እሺ እና ከነዚህ 7 ውስጥ ተውዘውና አስቀምጠዋለሁ እዚህ ማለት ነው። እሺ ላነሳ ነው እንግዲህ በደንብ አብራርቼ ነው መመለስላችሁ ብዬ አስባለሁ። ከዛ በፊት ግን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ከወደዳችሁ ላይክ፣ ካልወደዳችሁ ዲስላይክ። አዲስ የምንለቃቸውን ቪዲዮዎች ለማግኘት ደግሞ ከሰብስክራይብ አጠገብ የምትገኘዋን የኖቲፊኬሽን ደውሏን ተጫኑ። እሺ እንግዲህ ላነሳ ነው አስቻለሁ። በጣም ደስ የሚል ጥያቄ ነው። ይሄንን ጥያቄ በዚህ መልኩ ሳይሆን በረጅሙ ለእናንተ ለመናገር ፈልጌ ነበርና ከዚህ በመቀጠል በዚሁ ቦታ፣ በዚሁ ልብስ፣ በዚሁ አይነት ምንድነው የማቀርብላችሁ? የዚህን ጥያቄ መልስ አቀርብላችሁ። ግን አሁን ምን እናደርጋለን? ጫፉን እነግራችሁና በሚቀጥለው ቪዲዮ ደግሞ እዚቹ ቦታ በዚቹ ምንም ነገር ሳይቀየር መልሱ እነግራችኋለሁ። ግን አሁን ትንሽ ልንገራችሁ። ምን መሰላችሁ የሚለው ሀገርሽን በምን መልኩ ማስጠራት ትፈልጋለሽ ነው። ሀገሬን በምን መልኩ መሰላችሁ ማስጠራት የምፈልገው? በብዙ አይነት መልኩ ማስጠራት ፈልጋለሁ ግን አሁን ሳይሆን ትንሽ ሳድግ ነው በደንብ ማስጠራት የምፈልገው። ማለት በአሁን ጊዜ ያው በትምህርትም ሊሆን ይችላል የማስጠራት ግን አሁን ሀሳብ የለኝም። በደንብ ሳድግ ነው ሀሳብ የለኝ እና ያው ሀገሬን እኔ አሁን መሆን የምፈልገው ነገር አለ። ማለት ሰዎች ሲያድጉ ወይም ስራ ሲይዙ መሆን የሚፈልጉት የራሳቸው ፍላጎት አላቸው። እኔም እንደዛ ፍላጎት አለኝ። በዛ ማስጠራት ፈልጋለሁ ማለት ነው። እንግዲህ መሆን የምፈልገው ከዚህ በኋላ እነግራችኋለሁ ማለት ነው። እንግዲህ እቺ ጥያቄ ከነዚህ ጋር እንዳትመሳሰልብኝ ጋርቤጅ ከታታለሁ። እሺ ሌላ አነሳለሁ። ስታድጊ ወላጆችሽን በምን ማስደሰት ትፈልጋለሽ? በጣም ደስ የሚል ጥያቄ ነው። ስታድጊ ወላጆችሽን በምን ማስደሰት ትፈልጊያለሽ ነው። ሳድጊ ወላጆችን ማስደሰት የሚፈልገው እቃ፣ ቁሳቁስ ፎር ኤግዛምፕል መኪና፣ ቤት ምናምን በመግዛት አይደለም። እኔ ወላጆችን ማስደሰት የምፈልገው በትምህርትና በትምህርት ብቻ ነው። ወላጆችን ማስደሰት የምፈልገው ጎበዙኛ ሀገሬን አስጠርቼ ወላጆችን ማስደሰት ፈልጋለሁ። ከዛ ቀጥሎ ግን የሚያስፈልጋቸውን ቤት ሊሆን ይችላል፣ መኪናም ሊሆን ይችላል መግዛት እችላለሁ ማለት ነው። ግን አሁን ዋነኛው ለማስደሰት የምፈልገው በትምህርት ነው እንጂ መጀመሪያ ማስደሰተው በእቃ አይደለም ማስደሰት የምፈልገው። ስለዚህ ለልጆቼ ማስደሰት የምፈልገው በትምህርት ነው። ከዛ በኋላ የተለያየ ነገር አድርግላቸዋለሁ።
እቺ ጋርቤጅ ትጣላለች። እሺ ስታድጊ አንድ ድርጅት ቢሰጥሽ ምንም ታደርጋለሽ? ሳድግ አንድ ድርጅት ቢሰጠኝ ማድረግ የምፈልገው ብዙ ሰዎች የሚፈልጉት ነገር ነው እና ምንድነው ማድረግ የምፈልገው በቃ ማለት አሁን ሰዎችን ለመርዳትም ሊሆን ይችላል። ማለት ሰዎች ያጡትን ተቋማት በትንሽ ዋጋ ማስረከብ ወይም ደግሞ መስጠት ይሆናል። ለምሳሌ ሰዎች በየጊዜያቱ ሊጠቀማቸው የሚችሉ ፀጉር ቤት ነው። ያን ፀጉር ቤት በትንሽ ዋጋ እንዲሰጣቸው የሚያደርግ ማለት አንድ ድርጅት ከሰጠ አንደኛ ፍሎር ላይ ያን ፀጉር ቤት ሊሆን ይችላል። ሁለተኛ ፍሎር ላይ የተለያዩ ቡቲኮችም ሊሆን ይችላል። ሶስተኛ ፎቅ ላይ ደግሞ ካፌዎች ሊሆን ይችላል። ስለዚህ ሰዎች በብዛት የሚጠቀሟቸው ነገሮች በትንሽ ዋጋ ማቅረብ ፈልጋለሁ ማለት ነው። ጋር ቤት ከተናታል። ኦኬ ይሄን ዳንሳ ተጣበቀ ወይ? እሺ ብዙ ናቸው የምወዳቸው ብዙ እና ግን አንድ መምረጥ ግዴታ ይመስለኛል። አንድ መምረጥ ግዴታ ነው። ለዛ አንድ መርጣለሁ። ምን ልምረጥ? አንድ መምረጥ ግዴታ ስለሆነ ነው እንጂ አልመርጥም ነበረ በርግጥ እና ሁሉንም ወዳቸዋለሁ። ግን አንድ መምረጥ ግዴታ ከሆነ ከቀናቶች ሁሉ የምወዳው ቅዳሜ ደስ ይለኛል። ለምን አላውቅም፣ ግን ብዙ ፕሮግራሞች የሚቀርቡት እሁድ ነው። በቲቪም ሆነ በተለያዩ ፕሮግራም ማለት በተለያዩ ነገር ፕሮግራም የሚተላለፈው እሁድ ቀን ነው። ግን እኔ ደስ የሚለኝ ቀን ቅዳሜ ነው። ቅዳሜን ቀን በጣም ነው የምወዳት እና ባገኛት ስማታለሁ። እሺ ኦኬ ምን ሊሆን ይችላል? ኦ በጣም ግራ የገባኝ ጥያቄ ይሄ ነበረ። ምን መሰላችሁ ጥያቄው? ላንቺ ጀግና ማን ነው ነው ጥያቄው። ነገባል ላንቺ ጀግና ማን ነው ነው ጥያቄ። ለኔ ጀግና እናቴ ናት። ለኔ ጀግና እናቴ ናት። በዓለም ላይ ካሉ ጀግኖች ሁሉ ለኔ ጀግና እናቴ ናት። በተጫላት አቅም የእናትነት ፍቅር ሳታኛለች። በተጫላት አቅም ሁሉ ነገር ቀረ የምለው ነገር የለም። ሁሉ ነገር አሟልታልኛለች። በተጫላት አቅም ፍቅር ሰጥታኛለች። በተቻላት አቅም ሁሉ ነገር አድርጋልኛለች ብዬ ስለማስብ የኔ ጀግና እናቴ ብቻ ናት። እና ይሄን ጥያቄ ለሰጣችሁኝ ሰዎች በጣም ነው የማመሰግናችሁ። በጣም ማለት ነው። እና ማለት እንደዚህ አይነት ከፈለሰፉ ሰዎች ወይም ደግሞ ከእናቴ ውጪ ሌላ ጥሩ ነገር ካረጉ ሰዎች ደግሞ በጣም ደስ የሚለኝ ቶማስ ኤዲሰን በጣም ደስ ይለኛል። አልበርት አንስታይንም ደስ ይለኛል፣ ግን ቶማስ ኤዲሰን ደስ ይለኛል። ግን አንደኛ ደረጃ ላይ የማደርገው እናቴ ነው። ጋርቤጅ ወደቀች። እንግዲህ ጋይስ አሁን ሁለት ቀርቶኛል እና አንድ መርጫ አነሳለሁ። አይደል ጨፍራል ጤና አስቻል ስታድጊ መሆን የምፈልገው ምንድን ነው? ሳድግ መሆን የምፈልገው ብዙ ነገር መሆን እፈልጋለሁ። አራት
ብያቸው 4 አልኩት። ግን ከነዛ ውጪ መሆን የምፈልጋቸው ነገሮች አሉ። ግን ዋነኞቹ 4 ናቸው። እኔ ግን የምነግራቸው አሁን አንድ ነው ማለት ነው። ሳድግ መሆን የምፈልገው አስትሮኖሚ ነው። አስትሮኖሚ ነው ሳድግ መሆን የምፈልገው። በቃ አለቀ። ለምን መሆን እንደምፈልግ በቀጣይ ቪዲዮ የምነግራችሁ ይሆናል። እሺ የምድርሻን ላንተ ይነበባል። ስታድጊ ምን አይነት ጸባይ እንዲኖርሽ ትፈልጊያለሽ ነው? ሳድግ እንዲኖር የሚፈልገው ጸባይ ቢኖር በቃ ወላጆቼ የምታዘዝ በቃ ጥሩ ስነምግባር እንዲኖረኝ እፈልጋለሁ። ወላጆቼ የምታዘዝ፣ ሀገሬን በደንብ ማገለግል፣ ሀገሬን ማስጠራ፣ በትምህርት በስራ ጠንካራ መሆን እፈልጋለሁ። ለዛ በቃ ጥሩ ጸባይ እንዲኖረኝ እፈልጋለሁ ማለት ነው። አለቀ። እና ጥሩ ጸባይ እንዲኖረኝ እፈልጋለሁ። ወላጆቼ የምታዘዝ፣ ሀገሬን በስራ በትምህርት ማስጠራ መሆን እፈልጋለሁ። እንግዲህ የዛሬ ጥያቄያችንን በዚህ ጨርሰናል። እናንተም የዩቲዩብ ላይ ኮሜንት ላይ ማለት ነው መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አቅርቡልኝ። ጥያቄውን እኔ ተቀብዬ በደስታ ተቀብዬ ወደ እናንተ መልሱን ማድረስ ይሆናል ማለት ነው። እና እናንተ መጠየቅ የምትፈልጉትን ጥያቄ ኮሜንት ላይ ጻፉልኝ፣ ለመመለስ ዝግጁ ነኝ። የዛሬ ቪዲዮአችን እንግዲህ ይሄንን ይመስል ነበረ እና ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ላይክ፣ ካልወደዳችሁ ዲስላይክ። አዳዲስ የምንለቃቸው ቪዲዮዎች ለመከታተል ደግሞ የደውል ምልክቷን አንድ የተጫናት ከዛ አዳዲስ የምንለቃቸው ቪዲዮ ያለ ምንም ልፋት ወደ እናንተ ይደርሳሉ ማለት ነው። እና የሄሎ ሀበሻ ቲዩብ ተከታታዮች የዛሬ ቪዲዮ ስለተከታተላችሁ በጣም እናመሰግናለን። ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ቻው